ሀይሚዬ ለቡቡ አንድ ላይ እንሁን፣ አንድ ላይ እንመለስ፣ ልጅህንም አንድ ቤት ውስጥ እናሳድጋለን። በፊት እኔ እምቢ ያልኩክ ቤት ስለሌለን እንቸገራለን ብዬ አስቤ ነው። አሁን ደግሞ አንተ መኪና አለክ፣ እኔ ቤት አለኝ። ስለዚህ ልጅህንም አንድ ላይ እናሳድጋለን፣ አንድ ላይ መኖር እንጀምራለን እያለች እንግዲህ መታለች ማለት ነው። ብሩኬ ግን አይሆንም፣ ነገ ትልቅ ፕሮግራም አለኝ፣ እዛ ላይ እንዳትቀሪ እጠራሻለሁ እና እንድትቀሪ አልፈልግም ብለዋታል። ቤተሰብም ጠብቅ ብሏል። እንግዲህ ይመስለኛል ሀይሚዬ ትላንት ቤቱ ከተሰጣት በኋላ ሀሳቧን ቀይራለች። ሀሳቧ ስትቀይር እንግዲህ ብሩኬ ደግሞ እኔ የሆነ ነገር ሳረግላት ብቻ ነው የምትወደኝ የምታፈቅረኝ፣ ከኔ ጋር መሆን የምትፈልገው፣ እኔ መጠቀሚያዋ አይደለሁም፣ ስትፈልጊ የምትይኝ ስትፈልጊ የምታነሽኝ እቃ አይደለሁም ብሏታል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች የጨረቃ ፋሚሊዎች ማለት ነው። ሀይሚዬና ቡቡ እንግዲህ ከመሸ መጥተዋል ማለት ነው። ሀይሚዬ መታለች። እኔ እንደዚህ የሚያስብልኝ አልመሰለኝም ነበር። በዚህ እድሜው ለእኔ ይሄናል የሚያክል አሻራ ማስቀመጥ ማለት ትልቅ መሆኑን ያሳያል። እሱን ትቼ ማንን እወዳለሁ? እሱን ትቼ ማንን አፈቅራለሁ? ከማንስ ጋር መኖር እችላለሁ? ይሄን የመሰለ ባል ትቼ ብላለች። እንግዲህ ሀይሚዬ እየቀለደች ይሁን እኔ እንጂ አልገባኝም፣ ግን ፈታ እያደረገችኝ እያዝናናችኝ ነበረ። አብሉን አውጣው፣ ይሄ አብል ለአንተ አይገባህም፣ እኔ ከፈለግ የፈለግከውን አሰራልሃለሁ፣ ዳይመንድ ነው ማስርልክ፣ ይሄ አይገባህም ምናምንቴ አውልቀው ብላው ነበረ። እኔ ደግሞ አላውልቅም፣ የሰው ስጦታ ነው፣ ሰው የሰጠኝ ስጦታ መቼም ላውልቀው አልችልም፣ ተይው ብሏታል። እና ሀይሚዬ እንግዲህ መጅሽ ለማንኛውም አዛንተሽናል።